ለሃይማኖቴ አንገቴን እሰጣለሁ። አላስፈላጊ ፍርሃትን እና አላስፈላጊ ጥላቻንም እናስወግድ። ከሃይማኖት የሚያስወጡ ብዙ ነገሮች ተፈጠሩ። በእምነቴ ከማንም ጋር አልደራደርም። እስከ መጨረሻው ድረስ እንደ አባቶቼ እኖራለሁ። በሃይማኖታችሁ ጽኑ፣ በሃይማኖታችን እንጽና፣ በሃይማኖታችሁ በርቱ፣ እስከ መጨረሻው ድረስ ራሳችሁን ለእግዚአብሔር ስጡ። ሚካኤል ዝም አለ። አንዳንድ ጊዜ ክፉ ተናግሮ ክፉ የሚያናግር ሲገጥማችሁ እስኪ ዝም በሉት። ጮሆ ይሂድ። እነሆ ዝምታም ዋጋ አለው። መደነቅም መደመምም ትልቅ ስራ ነው። ገንዘቡ አሁን የሰው ልጆች ትልቁ የማታለያ፣ የመማረኪያ፣ የማስኮብለያ፣ የማስገደያ፣ የንጹህ ደም ማስፈሰሻው አንዱ ነው። ውጭ ላይ ተስማምቶ የሚኖረው ቤተ ክርስቲያን ሲሄድ ይጣላል። ውጭ ላይ ልሙትልህ ልሙትልህ እየተባባሉ የሚገባበዙ ሰዎች ቤተ መቅደስ ሲገቡ አለይሽ አለየህ ይባባላል። ግዴላችሁም እንደ ባህራን የዋህነትን፣ እንደ አፎምያ በእምነት ጽናትን ከሰይጣናዊ ፈተና በቅዱስ ሚካኤልና በአጠቃላይ በመላእክቱ በቅዱሳኑ በጻድቃን ሰማዕታቱ አማላጅነት መጠበቅን ገንዘብ እናድርግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ገነት አምደ ሃይማኖት የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሁለቱም አህጉረ ስብከት ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡር መልአከ ፀሐይ አባ በጽሐ የዚህ ታላቅ ገዳም አበምኔት ወይም አስተዳዳሪ፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ እግዚአብሔር በቸርነቱ የጠራችሁና የመረጣችሁ በሙሉ እንደምን አረፈዳችሁ? እንዴት ሰነበታችሁ? ስለ ሁሉም ነገር አምላካችን እግዚአብሔር የተመሰገነ ይሁን። እንኳን ለሊቀ መላእክት ለቅዱስ ሚካኤል በዓለ ንግስ አደረሳችሁ። እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይጠብቃችሁ። ትምህርቱን መልአከ ገነት አባ ወልደ ትንሣኤ የታላቁ ገዳም የፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ አስተምረውናል። ቃለ ሕይወት ያሰማልን። የሰማነውን በልቡናችን ያሳድርብን። ነገር ቢበዛ ነውና አእምሯችን ካልተሸከመው፣ አእምሯችን ካልተጠቀመበት ምንም ትርጉም ስለማይኖረው በሰማነው እንድንጠቀም እግዚአብሔር ይርዳን እላለሁ። በዓሉን ባጭር ቃል ለክለሳ ያህል አዲስ ቃል መናገር አልፈልግም አልችልምም። በዓሉ ዕለቱን ደግመን ደጋግመን ከመግለጽ በስተቀር ዛሬ ድንቅ ድንቅ ስራዎች የተሰራባት ዕለት መታሰቢያ እንደሆነ ቅድም መልአከ ገነት ነግረውናል። ከዚያ ውስጥ አንዱ በወዳጁ በባለሟሉ በሊቀ መላእክት ቅዱስ ሚካኤል ተራዳይነት ባህራን ከሞት የዳነበት፣ እነ ቅድስት አፎምያ የመሳሰሉት በእግዚአብሔር የተጠበቁበት፣ በሃይማኖት የጸኑበት፣ የእግዚአብሔር ድንቅ ስራ የታየበት፣ የመልአኩ ተራዳይነት ጠባቂነት ለሁሉም የተገለጸበት ዕለት ነውና የምናከብረው። ይህንን ዕለት እንድናከብር እግዚአብሔር ስለፈቀደልን ክብርና ምስጋና ለእርሱ ይሁን።
ሌላው ቅድምም እንደነገሩን ጣዖት ይመለክበት የነበረው ቤት ጣዖቱ ተንኮታክቶና ወድቆ እንዳልነበረም ሆኖ ስመ እግዚአብሔር የተጠራበት እግዚአብሔር የተመለከበት የቅዱስ ሚካኤል መታሰቢያ የተደረገበት ዕለት ነው ብለን ቤተ ክርስቲያን እነዚህና እነዚህን በመሳሰሉ ምክንያቶች ቅዱሳን መላእክት የእግዚአብሔር አገልጋዮች ናቸው። ትልቁ ስራቸው ምስጋና ነው። ያለማቋረጥ እግዚአብሔርን ማመስገን ነው። ያለማቋረጥ ድካም የሌለበት ምስጋና፣ መሰልቸት የሌለበት ምስጋና፣ ሁልጊዜም ቅዱስ እያሉ እግዚአብሔርን በአንድነቱ በሶስትነቱ ማመስገን። ሌላው ስራቸው የሰው ልጆችን መጠበቅ። አዳኙ አውሬው የማያንቀላፋ ነውና ጥንተ ጠላት የሆነው የሰው ልጅ እረፍት የለሽ ነውና ሰዎችን እየጠለፈ በልዩ ልዩ ኃጢአት እንዳያሰማራ ከእግዚአብሔር ውጭ ሌላ አምልኮ እንዳያመልኩ የሰው ልጆች በክፉ መንፈስ እንዳይጓዙ፣ በክፉ መንፈስ እንዳይቃኙ፣ በክፉ መንፈስ እንዳይመሩ እግዚአብሔርን ብቻ እያመሰገኑ እንዲኖሩ የእግዚአብሔርን ልጆች መጠበቅ ነው ስራቸው የቅዱሳን መላእክት። ይህም ስለሆነ ነው ከመላእክት አንዱ የመላእክት አለቃ ቅዱስ ሚካኤል በዚህ ዕለት የእግዚአብሔርን ወዳጆች የጠበቀበት ከእግዚአብሔር ውጭ የሚመለከውን እንዳልነበረ አድርጎ እግዚአብሔር ብቻ እንዲመለክ ያደረገበት፣ የረከሰው ተቀድሶ ተለውጦ የእግዚአብሔር ቤተ መቅደስ እንዲሆን ያደረገበት ዕለት ስለሆነ ቅድስት ቤተ ክርስቲያናችን ይህንን በዓል በልዩ ሁኔታ ታከብረዋለች። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሁላችሁንም ያክብራቸው። ሁለት ሶስት ነገሮችን ያህል ባጭሩ። አንደኛ ባህራንን ስናስብ የባህራንን የዋህነት የሞት ደብዳቤ ተሸክሞ ምስጢር ጠባቂ ሆኖ ለማን በመንገድ እንዳታሳይ የተባለውን አደራ ተቀብሎ ረጅሙን ጉዞ በእግሩ መሄዱን እናያለን። ታሪኩ ተተርኮልናል። ሰዓትም የለንም፣ ወደዚህ ብዙ አልገባም። የእሱን የዋህነት የሚያውቅ እግዚአብሔር ደግሞ ብላቴናው የዋህ ንጹሕ ታማኝ ከታማኝ ቤተሰቦች የተገኘ በፈሪሃ እግዚአብሔር ያደገ በፈቃደ እግዚአብሔር የተወለደ ራሳቸውን ለእግዚአብሔር ከሰጡ መልካም ቤተሰቦች የተገኘ መልካም ፍሬ ግን በግፍ ደግሞ ተላልፎ ለሞት የተሰጠ መሆኑን እግዚአብሔር ስለሚያውቅ ቅዱስ ሚካኤልን ልኮ አዳነው ነው። በዚህ ውስጥ ባይለጸጋው ምን አስጨነቀው? አንዳንድ ጊዜ የአበውን ብሂል ትልቅ ትምህርት ነው። የፈሩት ምን ይላል ይባላል? የፈሩት ይደርሳል፣ የጠሉት ደግሞ ይወርሳል። ይህ ቃል ሙሉ በሙሉ በዚህ ባለጸጋ ተፈጽሟል። ሙሉ በሙሉ አንደኛ ወላጆቹን ጠልቷቸዋል። ሕፃኑንም ሲወለድ ጠልቶታል። የጥላቻው መንስኤ ምንድን ነው ቢባል ምንም ብድግ ብሎ እንደው ለምን ድሃየው፣ ለምን ችግረኛየው፣ ለምን በፊት የታየ ሰውዬ ነው። የመጀመሪያው ይሄ ነው። ለምን እግዚአብሔርን ያመልካሉ ነው። እግዚአብሔርን ማምለክን እንደ ነውር ወስዶታል። ለእግዚአብሔር መገዛትን ንቋል። እሱ በሀብቱ የሚኖር በገንዘቡ የሚመካ የወደደውን የሚያደርግ መሆኑ ለጊዜው እንደ ስኬታማነት ቆጥሮት
እነዚያን ምስኪናን ጠልቷቸዋል። ታዲያም ፈርቷቸዋልም ማለት ነው። መጥላትም መፍራትም። የፈራው ምኑን ነው? ቅድም ተነግሮናል። ይወርሳል የሚለውን ቃል ሰምቷል። ሀብትህን ይወርሳል። የዚህን ባለጸጋ ሀብት ይወርሳል። ቢገባው ኑሮ ይህንን የተናገረው ተላላፊ ሰው አይደለም። ይህንን የተናገረው የእግዚአብሔር መልአክ ነው። የእግዚአብሔር መልአክ ደግሞ ይህን ሲናገር ዝም ብሎ በፈጠራ ሳይሆን የእግዚአብሔር ውሳኔ መሆኑን አውቆና አረጋግጦ ነው። ስለዚህ ባለጸጋ ቢገባው ኑሮ ይሄም አለ ብሎ ንስሐ ገብቶ ራሱን አዋርዶ ለምን እስከሚወርሰኝ እጠብቃለሁ? ለምን እኔ አላዋርሰውም? ለምን ዘመድ አላደርገውም? ለምን ተገድጄ ከሚወርሰኝ ኋላ መሆን ያለበትን እኔ ለምን አላደርገውም ብሎ በራሱ በቁመናው በአካል አይኑ እያየ የደስታው ተካፋይ ሆኖ ልጁን ድሮ ልጁን አሳድጎ አብሮ ማኖር ይችል ነበረ። ግን አላስፈላጊ ፍርሃት ፈራ። ስለሆነም የአበው ምሳሌ ይፈጸም ዘንድ እነሆ የጠሉት ወረሱት፣ የፈራው ደረሰበት። ከዚህ ልንማር ይገባናል። አላስፈላጊ ፍርሃትን እናርቀው፣ አላስፈላጊ ጥላቻንም እናስወግደው። ሁሉንም በአግባብ እንጠቀምበት። ሁሉንም በአግባቡ በስርዓቱ ያንተ ፈቃድ ይሁን ብለን ፈቃድ እግዚአብሔርን ለመፈጸም እንድንሮጥ እንድንሰራ የዕለቱ መልእክት ያስተምረናል። በብልጣብልጥነት የሚሆን ነገር አለመኖሩን ያስተምረናል። ይህ ባለጸጋ መንገዱን ባላስፈላጊ ብልጣብልጥነት ነው ያደረገው። ጉዞው ሁሉ በብልጥነት ሁሉን ነገር በልጦ ለማድረግ በልጦ ለመፈጸም ነው ሲቃዥ ኖረው። መጀመሪያ እዚህ ውስጥ ገንዘቡን አስቡ። ገንዘቡ አሁን በዘመኑም ትናንትም ነገም የሰው ልጆች ትልቁ የማታለያ፣ የመማረኪያ፣ የማስኮብለያ፣ የማስገደያ፣ የንጹህ ደም ማስፈሰሻው አንዱ ነው። በደካማ ጎኗ ገብቶ እናት ለልጇ ያላትን ፍቅር ታውቁታላችሁ። እናት ለልጇ ያላትን ስስት የማያውቅ የማይረዳ የለም። ግን ደካማ ጎን ስለነበራት ረሃብ ስለጸናባቸው ችግር ስለሰፈነባቸው ልጇም ከሚራብ እሷም ከምትራብ ልጇም በባለጸጋው ቤት በደስታ እንዲያድግላት እሷም ከዕለታዊ ችግሯ እንድትላቀቅ የቀረበላት ከባለጸጋው የቀረበላት ጥያቄ አሳማኝ ነበረ። 20 ወቄት ወርቅ ልስጥሽ ነው የተባለች። ልጁንም እኔ ላሳድገው፣ ምን አስጨነቀሽ? ምን አስቸገረሽ? ለምንስ በረሃብ ትንገላቻለሽ? እሱ በብልጣብልጥነት ነው፣ በስጋዊ ጥበብ በስጋዊ ምኞት ነው። ጠላቴ ያለውን ለማስወገድ የተጠቀመበት መንገድ ነው። ከመማረክ አጥፍቶ ከመውሰድ ከመስረቅ በገንዘቡ አባብሎ ከእናት ልጅን ነጥቆ አሳልፎ ለሞት መስጠት የነበረ መንገዱ ብልጣብልጥነቱ። እሷም በደስታ ሰጠችው። ቅድም የተተረከው ታሪክ ነው። እጄ ውስጥ ገባ ብሎ አሳልፎ ሰጠው። እግዚአብሔር ግን አሳልፎ አልሰጠውም። የእሱም ጥበብ ተፈጸመ። ጊዜያዊና ደካማ ጥበብ ስለነበረ፣ ጊዜያዊና ደካማ ምኞት ስለነበረ እግዚአብሔር በሕፃኑ አድሮ በክብር እንዲያድግ አደረገ። የሚያሳድገውን እግዚአብሔር ፈጠረ። በባህርም ጠበቀው፣ በመንገዱም ጠበቀው፣ በክብርም በቤቱ አሰለጠነው። አልፎ ተርፎም ካህን ሆኖ እግዚአብሔርን እያመሰገነ እየቀደሰ እያከበረ ምዕመናንን እየመገበ እያስተማረ ሊቀ መላእክት ቅዱስ ሚካኤልንም እያመሰገነ በአማላጅነቱ በተራዳይነቱ እየተማጸነ በባለሟልነት ኖረ ነው የሚለው። ስለዚህ የጠላው ባለጸጋው ደርሶበታል፣ የጠላው ወርሶታል፣ የፈራውም ደርሶበታል፣
ስለዚህ ፍርሃት ሲኖር፣ የምንጠላው ሲኖር ጥላቻን በፍቅር፣ ፍርሃትን በመንፈሳዊ ድፍረት፣ ከብልጣብልጥነት ራስን ነፃ አድርጎ እግዚአብሔር ሆይ ሕይወቴን ላንተ ብየዋለሁ፣ ላንተ ሰጥቻለሁ፣ አንተ ሕይወቴን ግዛ፣ አንተ ሕይወቴን ምራ ብሎ ለእግዚአብሔር ማስረከቡ መልካም ነውና ከዕለቱ በዚህ እንማር። አንድ ሁለተኛ፣ ቤተ ጣዖት የነበረው ቤተ መቅደስ የሆነበት ነው ብለን ተርከናል ቅድም። ቤተ መቅደስ የሆነበት ቤተ መቅደስ ስንል ሁልጊዜ ህንፃውን ብቻ እንውሰድ። የመጀመሪያው ቤተ መቅደስ ቤተ ክርስቲያን እያንዳንዳችን ነው። እያንዳንዱ ሰው ቤተ መቅደስ ነው። እያንዳንዱ ሰው ቤተ ክርስቲያን ነው። የመጀመሪያው የእግዚአብሔር ማደሪያ በንጹህ ደሙ የተዋጀ ከሥላሴ ልጅነት አግኝቶ የተቀደሰ የከበረ ቤተ መቅደስ ነው። ስለዚህ በቤተ መቅደስ ሰውነታችን ውስጥ እንደ ጣዖት የሆነብንን ነገር ሁሉ መናድ ያስፈልጋል። ጣዖት ሆኖ የሚገዛንን ሁሉ አንዱ የስስት ጣዖት በሕይወቱ ሰልጥኖ ሊሆን ይችላል። ሌላው የዝሙት ጣዖት ነግሶበት ሊሆን ይችላል። ሌላው የግድያ ጣዖት ነግሶበት ሊሆን ይችላል። ሌላው የነገር ጣዖት ሰልጥኖበት ሊሆን ይችላል። እያንዳንዱ የተለያየ ጠባይ። ሌላው የስርቆት፣ የቅሚያ፣ የዝርፊያ እነዚህንና እነዚህን የመሰሉ በቤተ መቅደስ ሰውነታችን መሰልጠን የማይገባቸው ነገሮች እንዳይሰለጥኑ ተግቶ ወደ እግዚአብሔር መጮህ፣ በጾም በጸሎት በስግደት ራስን ለእግዚአብሔር ማስገዛት። ደካሞች ነንና ለድካማችን ኃይል፣ ጉልበት፣ ብርታት የሚሆኑ ጸሎታችንን ወደ እግዚአብሔር የሚያሳርጉ የሚረዱንን ቅዱሳን መላእክትን እነ ቅዱስ ሚካኤልን በተራዳይነት መማፀን፣ በአማላጅነት ቀርቦ መለመን የእያንዳንዳችን ድርሻ ይሆናል። ሁለተኛው ቤተ መቅደስ እግዚአብሔር ፈቅዶ በእኛ እጆች የተሰሩ ቤተ መቅደስ ከህንፃ የተሰራው ማለት ነው። እሱም የእግዚአብሔር ቤተ መቅደስ ነው እና ስንገባ ስንወጣም የተጣላ እየታረቀ፣ የበደለ እየካሰ፣ የራቀ እየቀረበ ይህ የእግዚአብሔር ማደሪያው ልጅነት የሚገኝበት ሥጋው ደግሞ የምንቀበልበት ቅዱሳን መላእክት ቅዱሳን የእግዚአብሔር ባለሟሎች እንደምናየው ቅጠል ረግፈው እንዳሸዋ በራሳቸው እዚህ ወድቀው ተነጥፈው እግዚአብሔርን የሚያገለግሉበት ስለሆነ በፍቅርና በሰላም መመላለስ፣ ቤተ እግዚአብሔርን የነገር ቦታ አለማድረግ። አሁን ቤተ እግዚአብሔርን ቤተ መቅደስን የነገር ቦታ ማድረግ። ውጭ ላይ ተስማምቶ የሚኖረው ቤተ ክርስቲያን ሲሄድ ይጣላል። ውጭ ላይ ልሙትልህ እየተባባሉ የሚገባበዙ ሰዎች ቤተ መቅደስ ሲገቡ አለይሽ አለየህ ይባባላሉ። ይሄ ማለት ሌላ ጣዖት ማሰልጠን ማለት ነው። ስለዚህ ከእንደዚህ አይነቱ ደዌ በሽታ ተላቆ እንደ መላእክቱ እግዚአብሔርን ቅዱስ እያልን የምናመሰግንበት፣ ንስሐ በመግባት የእግዚአብሔር መሆናችንን የምናረጋግጥበት፣ ሕሙማን የሚፈወሱበት፣ ልጅነት ያላገኙ ልጅነት የሚያገኙበት ቤተ መቅደስ ስለሆነ ልናከብረው ልንጠነቀቅ ይገባል። ገና ስንመጣ ወደዚህ ይቅርታ በመጠያየቅ የበደሉንንም ይቅር በማለት የበደልናቸውን ብቻ ሳይሆን፣ ስለዚህ ዛሬ የሚያየነው ይሄንን ነው። ሌላው አፎመያን ባጭሩ እንመልከት። ሰይጣን ምን አይነት ረቂቅ መንገድ እንዳለው፣ ምን አይነት ረቂቅ ሀሳብ እንዳለው ጽኗን የሆኑትን የእግዚአብሔርን ባለሟሎች የእግዚአብሔርን ልጆች የእግዚአብሔር ሳይሆን የእግዚአብሔር መስሎ በተለያየ መልኩ ይህ ሰው ሊቀበለኝ የሚችል አረጋዊ ሁኜ ብቀርበው ነው፣ ወጣት ሁኜ ብቀርበው ነው፣ መነኮስ ሁኜ ብቀርበው ነው፣ ካህን ሁኜ ብቀርበው ነው፣ ወታደር ሁኜ ብቀርበው ነው በመሰለው ያ ሰው ይቀበለኛል ብሎ በሚያስበው አድሮ ሰውን እንዴት ለማሳሳት እንደሚጥር በአፎመያ ተመልክተነዋል። ስለዚህ በምንም ይሁን በምን ባላስፈላጊ ከንቱ ውዳሴ ባላስፈላጊ ስጋዊ ምኞትና ፍላጎት
ተጠልፎ ላለመውደቅ እንደ ቅድስት አፎምያ በእምነት ጽናትን የእግዚአብሔርነትን ማረጋገጥ ተገቢ ነው። በዓሉን ስናከብር እነዚህንና እነዚህን የመሳሰሉትን እያሰብን ነው። ትምህርቱን በሰፊው ስላስተማሩን ደግሜ ብዙ ልላችሁ ሳይሆን ባጭሩ ግን እንደው ዝም ብሎ ላለመቀመጥ የተወሰኑ ቃላት ለማስተላለፍ ነውና ግዴላችሁም እንደ ባህራን የዋህነትን እንደ አፎምያ በእምነት ጽናትን ከሰይጣናዊ ፈተና በቅዱስ ሚካኤልና በአጠቃላይ በመላእክቱ በቅዱሳኑ በጻድቃን ሰማዕታቱ አማላጅነት መጠበቅን ገንዘብ እናድርግ። እንደ ባይለ ጸጋው ዝም ብሎ ባላስፈላጊ ስጋዊ ምኞትና ብልጣብልጥነት መሮጥን እንጸየፈው። እሱ የክርስቲያኖች ድርሻም አይደለም፣ የክርስቲያኖች ወግም አይደለም፣ የክርስቲያኖች ሕይወትም አይደለም። አባቶቻችን ሁሉን ነገር ለእግዚአብሔር በመስጠት ሁሉን ነገር አድርገውታል እና በመጨረሻም ቅድም ሊቃውንቱ የዘመሩትን መላከ ገነትም የነገሩንን አመ ይሰቅልዎ ለእግዚእነ የሚለውን ዕለቱም ዓርብ ነውና እናንሳው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ተሰቅሎ ንጹሕ ደሙን አፍስሶ የራቅነውን አቅርቦ ሞታችንን ሞቶ ሞትንም በሞቱ ድል አድርጎ ተነስቶ ለእኛ ነፃነት የሰጠበትንም በማስታወስ በዚህ ጊዜ ነበረ መላእክት ስልጣኑ ተሰጥቷቸዋል። ሁሉን ነገር ያደርጉ ዘንድ እግዚአብሔር ፈቅዶላቸዋል። ማንም ማን በእነሱ ፊት የሚቋቋም አይኖርም። አውሬው ከሚካኤል ጋር ለመዋጋት ሞክሯል። ይሁን እንጂ ከማይዋጋው ጋር ለመዋጋት በመሞከሩ አወዳደቁ እንደከፋ ቅዱስ መጽሐፍ ይነግረናል። ስለዚህ እነዚህ ሁለት የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ። አያችሁ፣ ዝም አለ። ዝም ማለት በሌለበትም ሰዓት ሰው ዝም ይላል ማለት ነው። ዝም አለ። ደካማ ፍጥረታት አምላክ አማልክት የሆነውን ግፍ ሲፈጽሙበት፣ ሲቀልዱበት፣ ሲተፉበት፣ ሲገርፉት፣ ሲያንገላቱት መስቀሉን አሸክመው እየተነሳ እየወድቅ እንዲጓዝ ሲያደርጉት ያንን ሁሉ ግፍ በቀራንዮ አደባባይ ሲሰቅሉት ሌሎቹ ፍጥረታት ፀሐይ፣ ጨረቃ፣ ከዋክብት ከቤተ መቅደሱ መጋረጃ ጀምሮ በመቃብር ያሉ ሙታን ሁሉ የአምላካቸውን ክብር ለመግለጽ ሁሉም የየራሳቸውን ድርሻ ስራ ሲሰሩ፣ ከዋክብትም ሲረግፉ፣ ጨረቃም ወደ ደምነት ስትለወጥ፣ ፀሐይም ጨለማን ስትጎናጸፍ ሁሉ ስልጣን የተሰጣቸው ሚካኤልና ገብርኤል በዝምታና በመደነቅ እግዚአብሔርን አመስግነውታል። በዝምታና በመደነቅ። ስለዚህ አንዳንድ ጊዜ ክፉ ተናግሮ ክፉ የሚያናግር ሲገጥማችሁ እስኪ ዝም በሉት። ጮሆ ይሂድ። ክፉ ተናግሮ ክፉ የሚያናግር አንዳንድ ጊዜ ልንሰማው የማይገባንን ስንሰማም እስኪ በመደነቅ እንከታተለው። እንደ ቅዱስ ገብርኤል በመደነቅ እንዴት ሊሆን ይችላል? የማይሆን ሆኖ ነው የተደነቀው። የማይደረግ ተደርጎ ነው ዝም ያለው። ምክንያቱም አቅም እንደሌላቸው ያውቃል። ግን የእሱ ፈቃድ ነውና የባለቤቱ ሰውን ለማዳን የመረጠው ጥበቡ ነውና በዝምታ በማድነቅ ነገሩን አልፈውታል። ስለዚህ እኛም አንዳንድ ጊዜ ካላስፈላጊ ጩኸት ዝምታን፣ ካላስፈላጊ ውዝግብ ክርክር መደነቅን
ግን ይህ ሲባል ልንሰራው የሚገባንን በመስራት ራሳችንን ለእግዚአብሔር በመስጠት በሃይማኖታችን ከማን ጋራ ልንደራደርበት የማንችል መሆኑን በማረጋገጥ ይህ እስከሆነ ድረስ እነሆ ዝምታም ዋጋ አለው። መደነቅም መደመምም ትልቅ ስራ ነው። በጲላጦስ ፊት ቆሞ ጥያቄውን እያንጎደጎደ ጲላጦስ መከራ ሲያሳየው አምላካችንን ዝም ነው ያለው። ዝም ነው ያለው። ዝምታ ትምህርት ስለነበረ እሱ ብዙ ነገር ለማስረዳት ሞክሯል። ስልጣንም እንዳለው ለማሳየት ብዙ ጥሯል። በመጨረሻ በአንድ ቃል ነው ያለቀ ነገሩ። ስለዚህ በሃይማኖታችን በአንድ ቃል ለሃይማኖቴ አንገቴን እሰጣለሁ። በቃ ይሄ ነው መደምደሚያው። ለሃይማኖቴ አንገቴን እሰጣለሁ፣ ሕይወቴን እሰጣለሁ። ግን ዛሬ አንገት የሚል ሳይመጣ በልዩ ልዩ ነገሮች ነው ሃይማኖታችንን እየለወጥን ያለ ነው ማለት ይቻላል። እየለወጡ ያሉት ከማለት እስቲ እንደው እኛንም ጨምረን እኛ እንበል። ምክንያቱም አሁን ሰውን ማመን ምንድን ነው የሚባለው? አቤት ማናት ይችን ይሄን ያለች? ምን አድርጓት ይሆን? ያደረጋት ነገር አለ። እንደ በግ ላምጣልሽ ነው ያላት። ጋዳ ለጦሙ በግ ሲነሳ በግ ላምጣልሽ ምንም ችግር የለም ብሎ እሱ አለ የተባለውን ውሻውን ነበር ይዞ የመጣ። እሷ እንደሆነ ገና በጠረኑ በሩቁ ታውቀዋለች። ስለዚህ እንደ በግ እያመናመነ ታቅፎ ይዞላት ሲመጣ እሷ ወደ ጉድጓዷ ጠጋ ብላ ሰውማ ምን ቀብሮ ነው ወዳጅ የደናውን ብላ ወደ ጉድጓዷ ገባች። ስለዚህ አሁን በእምነቴ ጸንቻለሁ፣ በእምነቴ ከማንም ጋር አልደራደርም፣ እስከ መጨረሻው ድረስ እንደ አባቶቼ እኖራለሁ ብሎ የመጨረሻውን ማለፊያ ሳያዩ እንዲነኝ ማለቱን ትርጉም የለሽ እየሆነ በብዙዎቹ እያየ ነው ስለሆነ ነው። ሸብረክ የሚሉበት ጊዜ አለ። የት ይደርሳሉ የምንላቸው ሰዎች በትንንሽ ነገሮች ራሳቸውን ሲክዱ እንሰማለን፣ እናያለን፣ በትንንሽ ነገሮች። ስለዚህ ሃይማኖት በምድራዊ ነገር በጊዜያዊ ነገር አይለወጥምና በሃይማኖት እንጽና። ከሃይማኖት የሚያስወጡ ብዙ ነገሮች ተፈጥረዋል። ሃይማኖትን የሚያስክዱ የሚያስለውጡ ብዙ ነገሮች በዓለም ውስጥ ተፈጥረዋል። ስለዚህ በሃይማኖታችሁ ጽኑ፣ በሃይማኖታችን እንጽና፣ በሃይማኖታችሁ በርቱ፣ እስከ መጨረሻው ድረስ ራሳችሁን ለእግዚአብሔር ስጡ። ይህ ዓለም የእኛ አይደለም ብላችሁ እመኑ፣ እንመን። የማያልፍ ሌላ ዓለም አለን ብለን እንመን። ይህ ዓለም ወደድነውም ጠላነውም ያልፋል። ያን ባለጸጋ አይተነዋል። ጠላት አሳልፎ እሱ ነዋሪ ሆኖ ነበረ የቀረበው። ግን ጠላት ከበረ። በእሱ አስተሳሰብ ጠላት ያለው የእግዚአብሔር ወዳጅ ስለነበረ እግዚአብሔር አሰለጠነው። የእሱን ሀብት የእሱን ንብረት አወረሰው። እሱን ደግሞ ነጠቀው፣ ወሰደው። ስለዚህ ከንቱ ድካም፣ ከንቱ ምኞት፣ ከንቱ ቅዠት፣ ከንቱ አስተሳሰብ ስለነበረ እሱም የለም ማለት ነው። ስለዚህ አስተሳሰባችን ሁሉ ከእግዚአብሔር ጋር እንደ እግዚአብሔር ፈቃድ ይሁን። በመጨረሻም ለሰላም እንሩጥ። ሰላሙን እንዲሰጠን አጥብቀን ወደ እግዚአብሔር እንጩህ። ሰላም ትልቅ ዋጋ አለው። ሰላሙን እግዚአብሔር ሊሰጠን በሚችልበት መንገዱ ይስጠን። በዚህ መንገድ ስጠን ብለን ለእግዚአብሔር አናስተምረውም፣ ለእግዚአብሔር አንነግረውም። ሰላምህን ስጠን ነው። ሰላምህን አብዛልን። ሕፃናቱ ያለ ሰቀቀን እንዲያድጉ እንዲማሩ፣ ባልቴት ሽማግሌዎች ያለ ሰቀቀን እግዚአብሔርን እየለመኑ እያስታረቁ እየጸለዩ ሀገርን አገልግለዋልና በክብር እንዲኖሩ፣ ከስደት ከመፈናቀል ከረሃብ ከችግር ሁሉም ነፃ እንዲሆን፣ ዋይታ መርዶ እንዳንሰማ እግዚአብሔር በቸርነቱ እንዲጎበኘን እግዚአብሔርን እንለምነው ስለ ሰላማችን።
ስለ ቅድስት ቤተ ክርስቲያናችን፣ ስለ ሀገራችን፣ ስለ ዓለም ሁሉ ክርስቲያን በጠበበ ነገር ብቻ አይደለም፣ ያልፋል። ከቤተሰብ ጀምሮ ዓለምን በሙሉ ቃኝቶ እግዚአብሔር የቸርነቱን ስራ እንዲሰራ እግዚአብሔርን ይለምናል። ስለዚህ ሊቀ መላእክት ቅዱስ ሚካኤል ረድኤት በረከት ይደርብን። ከሞት ወደ ሕይወት ባህራንን የረዳ በሕይወት ይኖር ዘንድ የፈቀደ በሞት መንገድ የሚሄዱትን ሁሉ ወደ ሕይወት ይመልሳቸው። በክፉ ስራ የሚመላለሱትንም ሁሉ ለንስሐ ያብቃቸው። በጎ ስራ እንዲሰሩ እግዚአብሔር ይርዳቸው። ሁልጊዜም ቅዱስ ሚካኤል በእግዚአብሔር ፊት የሚቆም የእግዚአብሔርን ቸርነት ወደ ሰው ልጆች የሰውን ልጆችን ጸሎት ወደ እግዚአብሔር የሚያደርስ ነውና አሁንም ጸሎታችንን ልመናችንን ይቀበለን፣ ከእግዚአብሔር ያስታርቀን። ከዚህ በተረፈ ሊቃውንቱ ሌሊቱም ሙሉ ከትናንትና ከዋዜማ ጀምሮ እጅግ ደስ በሚል ጣዕመ ዜማ እግዚአብሔርን ሲያመሰግኑ አድረዋል፣ አርፍደዋል። አሁንም ቅድም ሰንበት ትምህርት ቤት ወጣቶች ልጆቻችን በአባቶቻቸው እግር ተተክተው እነሆ መዝሙራችን ሁሉ ያሬዳዊ ሆኖ ደስ በሚል መልኩ እግዚአብሔርን አመስግነውታል። የዘመኑ ቅኝት መዝሙሩንም ጠልፎ ወስዶት ነበርና እነሆ እንደ እግዚአብሔር ፈቃድ በአባቶቻችን ትምህርት ይቺ ቤተ ክርስቲያን እንግዳ አይደለችም። ሁሉ ነገር ያላት ሁሉ ነገር የተሳካላት ስለሆነ ያላትን ነገር አጎልብቶ ያላትን ነገር ለትውልድ ማስተላለፍ ተገቢ በመሆኑ ያንን ነው በመሪያቸው መልኩ የተማሩትን በአስተማሪያቸው ሲዘምሩ ያረፈዱት እግዚአብሔርን ያመሰገኑልን። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ሁላችሁም አሁን አምሮባችሁ ነው ያረፈዳችሁ። ቀሪውን ጊዜም እንደው አስቸኳይ እጅግ አስቸጋሪ ከአቅማችሁ በላይ የሆነ ነገር ካልገጠማችሁ በስተቀር አስቀድሳችሁ የቻላችሁ ቆርባችሁ ያልቻላችሁ ደግሞ ጸበል ጠጥታችሁ ተባርካችሁ ብትሄዱ ክብራችሁ የበዛ ይሆናል። ይህንን ተጠቀሙበት። ሌላው አንድ መልእክት፣ አዲስ ነገር ሰማለሁ በቤተ ክርስቲያን ዙሪያ ስርዓተ ማሕሌቱ ዚጋ ልዩ ደምቆ ሙቆ ይዘመራል። የግል ከበሮና የግል ደግሞ ይዞ አንድ ዛፍ ስር ሆኖ በለው ሲሉ ማደር አዳዲስ የተፈጠረ ነገር ነው። ይህ ልክ አይደለም። ግድ የላችሁም። ቤተ ክርስቲያናችን ሁለንተናዋ የተወሰነ ያለ የሚኖር ለሌላ የሚተርፍ ስለሆነ አብራችሁ ከሊቃውንቱ ጋር ዘምሩ። ሲያጨበጭቡ አጨብጭቡ፣ እልል ሲሉ እልል በሉ። ዙሪያውን አድምቃችሁ በማሕሌቱ ዙሪያ ሁኑ። ያ ነው ዝማሬው። የጋራ አምልኮ እንስጥ። አለበለዚያ ምን እንደሚባል እንኳ አይታወቅም። እንደ ወጣ ያለ ዝማሬ አይሉት ዘፈን የተቀላቀለ ነገር ምንድነው? ማሸብሸብ አይሉት እስክስታ፣ ቅጡን ያጣ ነገር እየታየ ነው። ቅጡን ያጣ ነገር። ይሄ ደግሞ ጥሩ አይደለም። ብቅ ብቅ ማለት ጀምሯል። እና ቤተ ክርስቲያን አንድ ድምፅ ነው ያላት። አንዱ ድምፅ ሲወጣ ሁሉም የኔ ብሎ መስማት አለበት። ለሁሉም ተራ ነው። ማሕሌታውያኑ በማሕሌት ሲያድሩ አብረን እልል እያልን እየቻል እያጨበጨብን ከነሱ ጋር አብሮ መዘመር። በመድረኩ ደግሞ ሰንበት ተማሪዎች ሲዘምሩ አብሮ መዘመር። ሰባኪው ሲያስተምር መስማት። በእልልታ በጭብጨባ እግዚአብሔርን ማመስገን በምንችለው። ታቦት ሲወጣ ደግሞ አለ የታቦት ዑደት ጊዜ የጥንትም አብሮን የኖረ እናቶቻችን አባቶቻችን ሽማግሌዎች የታቦት ሆታ አለ አብሮ የኖረ ያለ እሱንም በስርዓቱ በሕጉ ሳይቀላቀል። ግን አሁን አዲስ የተፈጠሩ ነገሮች ማደናቆሪያ፣ ማደናገሪያ፣ ዓላማን የማሳሳት ቃለ እግዚአብሔሩም እንዳይሰማ የማድረግ አንዱ ቀስ ብሎ ጠላት ወዳጅ መስሎ ይዘረዋል። ያንን እንክርዳድ ያበቅልና የዋሁ ደግሞ በቤቱ ያሰለጥነዋል። ስለዚህ ከዚህ መቆጠብን እንዳትረሱ አደራ ነው የምለው። እግዚአብሔር የተመሰገነ ይሁን። እዚህ ሰዓት ያደረሰን የጠበቀን አምላካችን ክብርና ምስጋና ለእርሱ ይሁንልን። ሰላሙን ያብዛልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል።
አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለቅዱሳን ሐዋርያት ስልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሰራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። በሐሌዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ።